ናሁ ሰናይ ወናሁ አዳም ናሁ ሰናይ ወናሁ አዳም ሶበይየልው አሃ ህቡረ ሶበይየልው አሃ ህቡረ ሶበይየልው አሃ ህቡረ ሶበይየልው አሃ ህቡረ። አሁን ጥሩ ነው። አሁን መልካም ነው። ወንድሞች በጋራ ተባብረው ሲያገለግሉ ለማለት ነው። ያው እንግዲህ የህብረተሰቦቻችን ልጆች ናቸው። ሁላችሁም ቆም ብላችሁ በክብር ብትቀበሏቸው። ከጋሞ ጎፋ ነው የመጡት። የኦርቶዶክስ ተዋሕዶ እምነት ልጆች ናቸው። እምነት እንግዲህ በገጠሪቷ አካባቢ ብዙ መስዋዕትነት እየተከፈለ ያለበት ወቅት ነው። እናት ቤተክርስቲያናቸውን በቤተክርስቲያናቸው አስተምሮ ስርዓተ ቤተክርስቲያን መሰረት ሰልጥነው የቤተክርስቲያናቸውን ትውፊት አውቀው ተመራምረው ተመልሰው ወደ ትውልድ ሀገራቸው ገብተው በቋንቋ ለማገልገል ህዝቡን ለመላላክ። ስለዚህ ትላንትና ነው እነዚህ የገቡት። ሌሎቹም አሁን ይገባሉ። ለአንድ ወር እዚሁ እየዋሉ እያደሩ ስርዓተ ቤተክርስቲያንን የቤተክርስቲያንን ትውፊት በደብራችን ሰንበት ትምህርት ቤት አስተባባሪነት ስልጠና ያደርጉና ስልጠናውን እንደጨረሱ ተመልሰው በጋሞ ጎፋ ሀገረ ስብከት ሄደው ወላጆቻቸውን እናት ቤተክርስቲያናቸውን ያገለግላሉ ማለት ነው። በእልልታ እንኳን ደህና መጣችሁ፣ ያስጨምራችሁ፣ ያስፈጽማችሁ፣ ያጠንክራችሁ፣ በርቱ ልጆቻችን በሏቸው። እንግዲህ እንኳን ደስ አላችሁ፣ ያስፈጽማችሁ። እሺ አረፍ በሉ። ወደዚህ የመጣንበት ትልቁ ዓላማ ተተኪ መምህራን ኮርስ ሄዳችሁ ትማራላችሁ ብሎ የዞኑ ማዕከል ካለንበት አካባቢ እጅግ በጣም ያው ቤተክርስቲያናችንን በጎኗ ላይ ሆናችሁ ቁማችሁ ታገለግላላችሁ፣ ምእመናንን ትመክራላችሁ፣ ተምራችሁ መታችሁ ታስተምራላችሁ እና ይሄን ነገር በእንደዚህ ያለው ትራንስፖርታችሁን እንደዚህ ሸፍነን እንደዚህ አድርገን እዛም ይቀበላችኋል። በእውነት ስንመጣ ከተባለልን በላይም ካልናችሁ በላይ ይቀበላችኋል። እንደተባለን ከተባለውን በላይ እዚህ መተን ተቀብላችሁን ያው ከዚህ በኋላ ያለን ዓላማ የመጣንበት ያው የመማር ጉዳይ ስለሆነ እግዚአብሔር የዘነ ልቦናችንን ከፍቶልን ቃሉን እንድንማማርና በዘነ ልቦናችን እንዲአድረው ሄደን ምእመናኑን ታች ወርደን እንድናስተምር አምላካችን ረድቶን ተምረን ለመሄድ ነው የመጣ ነው። ናሁ ሰናይ ወናሁ አዳም እንግዲህ የስብከተ ወንጌል ተዳራሽነቱ ታላቁ እንቅፋት እየሆነ ያለው ለአካባቢ ሰው በቋንቋ አለመሰበኩ ነው። እጅግ በጣም እየጠፉ ያሉ ምእመናን ሲጠፉ አመዛዝነው አይተው እናት ኦርቶዶክስ አትጠቅምም ብሎ ትቶ ይሄዱ አይደለም። ቃሉን ስለማይሰሙ በቋንቋ ስለማይነገራቸው ቤተክርስቲያን መሄድ ሁሉ ጭምር አያስፈልጋቸው። ከዚህ የተነሳ እጅግ በጣም ብዙ ምእመናን ያው ከሄዱ በኋላም የሄዱበትን ምክንያት ይነግራሉ። በትክክል ለኛ ያስረዱናል። እንደውም አንዳንድ ጊዜ በተለያየ ምክንያት እንደዚህ የተዘጋም ቤተክርስቲያን ሄደን አገልግለን እንምጣ ብለን በምንሄድበት ምክንያት በመንገድ ሲያገኙ ያው የሄዱበት ትልቁ ምክንያት ተምሮ እንዳይደለ በቋንቋ ቃሉን ተረድቶ እንዳይደለ ሳያውቁ እንደሄዱ እየተናገሩ ዛሬ አንድ መምህር በሚገባቸው ቋንቋ ሲያስተምራቸው በአንድ ቀን 20-30 ምእመናን የሚጠመቅበት ሂደት ያለበት ታላቁ ምክንያት ሆኖ ያለ በቋንቋ ለመሰበኩ ነው። ከዚህም ይሄንን በማየት እንግዲህ ደግሞ እነዚህ ልጆች ሄዶ ቢማሩ የበለጠ መጥቶ ምእመናኑን ቢይዙ የሄዱትንም መክሮ ቢመልሱ ከሚለው
ማይከሉ አስቦ ሊኮናን ናሁ ዘናይ ወናሁ አዳም በዚህ በደቡብ ክፍለ ከሀገረ ስብከት ስር ካሉ ብሔረሰብ ተወላጆች የሆኑ ወጣት በስልጣነ ክህነት በቅስና በዲቁና እንዲሁም ነገ ደግሞ ተተኪ ለመሆኑ በዝግጅት ላይ ያሉ ወጣቶች ለሃይማኖታቸው ቀናኢ ሆነው ቅድስት ቤተክርስቲያንን ወላጆቻቸውን ለማገልገል ቁርጠኛ ሆነው በእውቀት ራሳቸውን ለማጎልበት በመነሳሳታቸው ይህንኑ መነሻ በማድረግ የደብሩ ሰንበት ትምህርት ቤት ደቀ መዛሙርትን በማስፋት ወጣቶችን በእውቀት ኮትኩቶ በማሳደግ የነገ ተረካቢ የሀገር የቤተክርስቲያን እንዲሆኑ ባለው እቅድ መሰረት ቁጥራቸው 30 የሆኑትን በኢትዮጵያ ስነ ምግባር በኢትዮጵያ ቤተክርስቲያን ትውፊት በኢትዮጵያ ቤተክርስቲያን ስርዓት መሰረት በማርቆስ ወንጌል ለተገለጸው ሁሩ ወመሃሩ ወስብኩ ወንጌል ለኩሉ ፍጥረት ብሎ ጌታ በተናገረው ኃይለ ቃል መሰረት እነዚህ ልጆች በዚህ በሕፃንነት እድሜያቸው በእውቀት ተኮትኩተው ለአንድ ወር ያለ እረፍት በትጋት ስልጠና አድርገው በቂ እውቀት ከጨበጡ በኋላ ወደ ትውልድ ሀገራቸው ወደ ቤተሰቦቻቸው ሄደው ቤተክርስቲያንን ህዝቡን እንዲያገለግሉ ያላወቁትን እንዲያሳውቁ ሐዋርያዊ አገልግሎት እንዲሰጡ ለማስቻል በጎ ፈቃድ ያላቸውን በራሳቸው ተነሳሽነት ፍላጎታቸውን ያጠናቸውን 30 ወጣቶች መልምሎ በማምጣት በትላንትናው ዕለት ነው የገቡት። ለአንድ ወር እዚሁ እየዋሉ እያደሩ መስተንግዷቸው ምግባቸውም መኝታቸውም እዚሁ ሆኖ ኮርሱን ስልጠናውን ወስደው በበቂ እውቀት ተመርተው ቤተክርስቲያንን ወላጆቻቸውን ህብረተሰቡን እንዲያገለግሉ ለማስቻል የእውቀት ማስጨበጫ ግንዛቤ መስጫ ስልጠና ለማካሄድ የተያዘ ፕሮግራም ነው። ናሁ ዘናይ ወናሁ አዳም ሰንበት ትምህርት ቤታችን እንግዲህ ከተቋቋመለት ዓላማ ወይም ደግሞ ቤተክርስቲያናችን ሰፍራ ቆጥራ ከሰጠችው የአገልግሎት ዘርፍ መካከል የሚጠቀሰው አንዱ ሐዋርያዊ አገልግሎትን ማስፋፋት ነው። በዋናነት ሰንበት ትምህርት ቤታችን ያሉትን የሰንበት ትምህርት ቤት አባላት በማስተባበር ለቤተክርስቲያናችን ሰፊ የሆነ ግልጋሎት እየሰጠ ይገኛል። አንደኛው አባላት ባላቸው ሙያ ባላቸው ኃይል አቅም አሟጣ ቤተክርስቲያን እንድትጠቀም ማድረግ ነው። ሁለተኛው ደግሞ ሐዋርያዊ አገልግሎትን ለምእመናን ባሉበት ማድረስ ነው። ስለዚህ የመጀመሪያውን እንኳን አቆይተ ነው ሁለተኛውና ትልቁ ዓላማ ቤተክርስቲያንም የተቋቋመችበት ጌታችን መድኃኒታችን ኢየሱስ ክርስቶስን በወንጌል ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ያለው ቃሉን መሰረት በማድረግ እንግዲህ ባለፉት በርካታ ዓመታት የወንጌል ስራን ስታስፋፋ ቆይታለች ሰንበት ትምህርት ቤታችን። ይህንን የበለጠ በማስፋት በዚህ በአጥቢያ ብቻ ሳንወሰን አገልግሎቱን ለማስፋት በማሰብ ነው እንግዲህ የዛሬው መርሃ ግብር የተከናወነው። ናሁ ዘናይ ወናሁ አዳም እንግዲህ ቤተክርስቲያን በባለ ጰራቅሊጦስ ጌታ በተለያየ ቋንቋ እንዲናገሩ ለሐዋርያት እውቀትን ጥበብን ቋንቋን ሲገልጽ በዓለም ላይ ተስፋፍቶ ህብረተሰቡ ማንኛውም በራሱ ቋንቋ ተደራጅቶ ባህሉን ሃይማኖቱን ትውፊቱን ጠብቆ እንዲሄድ ለማስቻል የነዚህ ወጣቶች እዛ በትውልዳቸው ስልጠና ወስደው ቢያገለግሉ እንግዳ ሆነው ያሉትን ገና እየተወለዱ ያሉትን በመንገዳገድ ያለውንም
ወጣት መልሰው አስተካክለው ወደ እነሱ በረት እንዲገባ አድርገው የቤተክርስቲያን አባላት እንዲበረክቱ ማድረግ ነው አንዱ። ሁለተኛው ደግሞ እነዚህም ራሳቸው ሐዋርያ ሆነው ካህናት ሆነው ቀሳውስት ሆነው ሰባኪያን ወንጌላውያን ሆነው እንዲያገለግሉ የቤተክርስቲያን በሁሉ ቋንቋ ተደራሽነት ለማረጋገጥ ለማስፋት ሲባል ነው። ናሁ ዘናይ ወናሁ አዳም አዳም። ስለዚህ ትልቁና ዋነኛ ዓላማ ምንድነው? ወንጌል መድረስ የማይችልባቸው ስፍራዎች አሉ። የሀገራችን በርካታ ስፍራዎች መካከል ጠረፋማ አካባቢ ይገኛሉና በዛ አካባቢ ወንጌልን በቀላሉ ማድረስ አይቻልም። በዚህ በከተማ ያለው የወንጌል እንቅስቃሴ የሐዋርያ አገልግሎትን በቀላሉ ተደራሽ ማድረግ አዳጋች ነው። ከዚህ አንፃር እዛ ሄደን አገልግሎቱን ከመስጠት በጣም አዳጋች ስለሆነ ሰልጣኞችን እዚህ አምጥተን በማሰልጠን ከተለያዩ ወረዳዎች ከከፋና ከኮንታ ሀገረ ስብከት የመጡ ናቸው። በቁጥር 30 ይጠጋሉ። እነዚህ 30 አባላት እንግዲህ ለቀጣይ 30 ቀናት በሰንበት ትምህርት ቤታችን መሰረታዊ የሆኑ የቤተክርስቲያን ትምህርቶችን ስልጠና ይሰጣቸዋል ማለት ነው እና ትልቁና ዋነኛው ዓላማ ቀደም ብዬ እንደጠቀስኩት በዛ ስፍራ ያሉ ክርስቲያኖች ወንጌል እንዲያገኙ ማድረግ ነው። ስለዚህ እነዚህን ሰልጣኞች ወደዚህ አምጥተን አሰልጥነን በአማርኛ ቋንቋ በቂ ስልጠና ከተሰጣቸው በኋላ በአካባቢያቸው ሄደው በሚናገሩበት በገዛ ቋንቋቸው ወንጌልን ያስተምራሉ ማለት ነውና ይህንን የምናደርገው ያው ሰንበት ትምህርት ቤቱ ብቻውን ሳይሆን ብዙ ባለድርሻ አካላት አሉ። የመጀመሪያውና ዋነኛው ከማህበረ ቅዱሳን ጋር በመቀናጀት በመተባበር የሚሰጥ ስልጠና ነው። ከዛ ባሻገር የሰንበት ትምህርት ቤታችን አባላት የደብራችን አስተዳደር ጽሕፈት ቤት፣ ሰበካ ጉባኤ፣ ማህበረ ካህናቱ በሙሉ ያው ቀደም ሲል እንዳያችሁት በአውደ ምሕረቱ ከፍተኛ አቀባበል ነው የተደረገውና ዓላማው ይሄ ነው። እንግዲህ ዓላማው በቋንቋ ብሔረሰብን፣ ህብረተሰቡን፣ ህዝቡን ማገልገል ነው። ቤተክርስቲያን በተለያየ ቋንቋ ስታገለግል ቆይታለች፣ ነገም ታገለግላለች። በተወሰነ መልኩ ብቻ የሚቆም ብልጭ ድርግም የሚል ሳይሆን ዘለቄታዊ ሊኖር ስለሚገባ እኛ ሞዴል ነን። ነገ ሌላውም በአራቱም ማዕዘን ያሉት አብያተ ክርስቲያናት ሊረባረቡ የሚገባቸው ተቀዳሚ ስራ ነው። በዚህም ማህበረ ቅዱሳን በጀመረው እንዲቀጥል ሰንበት ትምህርት ቤትም ህብረቱ ጭምር የበለጠ የተሻለ ምርታ እንዲደርስ አገልግሎታችንን እንድናሰፋ ትምህርት ሰጪነቱን እንዲቀጥል እንዲደረግ እመኛለሁ። ናሁ ዘናይ ወናሁ አዳም አዳም። በጣም ጥሩ። እንግዲህ ይሄንን ስራ ለመስራት በጣም አብይ ስራ ነው፣ ትልቅ ስራ ነው፣ ሰፊ ስራ ነው። በሰንበት ትምህርት ቤት አቅም ብቻ ልንወጣው የምንችለው አይደለም። ስለዚህ ቀደም ብለን ይሄ ስራ የሚሰራው በቅንጅት እንደሆነ ስለተገነዘብን አብይ ኮሚቴ አቋቁመናል። ይህን ስልጠናን በተመለከተ ምንም ጉለት ሳይኖርበት እስከ መጨረሻ ድረስ በስኬት እንዲጠናቀቅ አብይ ኮሚቴ አቋቁመናል። በዛ ስር ደግሞ ንዑሳን ኮሚቴዎች እንደ የፋይናንስ የሚያፈላልግ፣ መስተንግዶ፣ መርሃ ግብሩን የሚያቀናጅ፣ ሎጂስቲክ የሚያቀርብ ኮሚቴ አቋቁመን ያው ቀደም ብሎ ነው ስልጠናው እነሱንም ወደዚህ ከመጥራታችን በፊት የቅድመ ዝግጅት ስራዎች ስናደርግ የቆየ ነው ማለት ነውና የሚጠይቀው በጀት ከፍተኛ ነው። ስለዚህ ይህንን አቅም እንግዲህ ከምንድነው የምናገኘው? አንደኛው ከአባላት መዋጮ ነው። አባላት በግብአትም በገንዘብም አስተዋጽኦ እንዲያደርጉ ሰፊ ቅስቀሳ እየተደረገ ነው፣ እየተደረገም ይገኛል አሁንም። ሌላው ደግሞ ምዕመናንም በቅርበት አገልግሎታችንን ስለሚያውቁት የሚደግፉን ምዕመናን የአጥቢያችን ምዕመናን አሉ። እነሱ ሰፖርት ያደርጉልናል፣ ድጋፍ ያደርጉልናል ማለት ነው። ሌላው ደግሞ በውጭ ሀገርም ያሉ የሰንበት ትምህርት ቤታችን አባላት አቅም በፈቀደ መልኩ አስተዋጽኦ እንዲያደርጉ ጥሪ አድርገንላቸዋል። ሌላው የደብራችን ሰበካ ጉባኤ የአስተዳደር ጽሕፈት ቤትም የበኩሉን አስተዋጽኦ ያደርጋል ብለን እንገምታለን። ይሄ ያው መንገድ ላይ ያለ ነገር ስለሆነ ፍጻሜውን በጋራ የምናየው ይሆናል ማለት ነው። ሌላው እንግዲህ ማህበረ ቅዱሳን ስልጠናውን የምንሰጠው ያው በጋራ እንደመሆናችን መጠን የሰፊውን በተለይም የአሰልጣኝ መምህራንና
የማደሪያ ስፍራ እኛ ብናዘጋጅም ለማደሪያ የሚያስፈልጉ ቁሳቁሶች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የመሳሰሉትን አቅርቦልናል። ስለዚህ ይሄ ከፍተኛ ድጋፍ ነው። በበጀት እንኳን ብንቀይረው እንደ ሰንበት ትምህርት ቤት ይሄንን እናቅርብ ብንል በጣም ከባድ ነውና ከዚህ አንፃር የበጀት የፋይናንስ ምንጮቻችን እነዚህ የጠቀስናቸው ናቸው። ናሁ ዘናይ ወናሁ አዳም አዳም። እንግዲህ በመጀመሪያ በመግቢያ ሰንበት ትምህርት ቤቱን አነሳሹን ባለቤት ሆኖ እየተንቀሳቀሰ ያለውን ቀጥሎ ደግሞ የጀርባ አጥንት ደጀን ሆኖ ለቅድስት ቤተክርስቲያን መጎልበት ከፍተኛ ስራ እየሰራ ያለውን ትልቁ አንጋፋው ተቋማችን ማህበረ ቅዱሳንን ሳናደንቅ ሳናመሰግን አናልፍም። ስራው የነሱ አይነተኛ ስራው የስራ ድርሻቸው ቢሆንም ዓላማቸውን ሁልጊዜ በቅድ የተመራ ከዳር የማድረስ ስራቸውን ያለ ማሰለስ ጥረት በማድረጋቸው አንዱ ይሄ እውነታ በመሆኑ እነሱን በማመስገን ከፍተኛ አድናቆት እሰጣለሁ። ቀጥሎ የደብሩ ሰበካ ጉባኤ ነው። ካህናቱም ቢሆን በአቀባበል ላይ ቅድም በአውደ ምሕረት በቂ የሆነ አቀባበል አድርገናል። ነገም ደግሞ እንግዲህ ተወቅፎ ነግድ ነው። ቤተክርስቲያን እንግዶችን ማስተናገድ ነው። እነዚህ ደግሞ እንግዶች ብቻ ሳይሆኑ የቤተክርስቲያን ልጆች ናቸው፣ ተተኪ ናቸው። ነገ በአባቶች ምትክ በአባቶች እግር የሚተኩ ናቸውና ከዚህ አንጻር ደስታችን ወሰን የለውም። በዚህ ሁሉ በጎ ዓላማ የተባበረ ሁሉ የቤተክርስቲያንን ትውፊት፣ የቤተክርስቲያንን ስርዓት፣ የቤተክርስቲያንን ባህል ከመጠበቅ አንጻር አግባብ ነው፣ ትክክል ነው፣ ሊበረታታ ይገባዋል ነው የምንለውና ናሁ ዘናይ ወናሁ አዳም አዳም። በጣም ጥሩ። እንግዲህ ሌሎች ሰንበት ትምህርት ቤቶች ይሄ አገልግሎት ከምንም በላይ ትልቅ አገልግሎት ነው። ምክንያቱም በጣም የተለመደው እንደ ሰንበት ትምህርት ቤት በአጥቢያ ብቻ የመወሰን አለ። አጥቢያቸው ላይ ብቻ አገልግሎትን የተለመደ አገልግሎት ማገልገል። ስለዚህ ወጣ ተብሎ መታሰብ አለበት። በጠረፋማ አካባቢ ያሉ ክርስቲያኖች በብዙ መከራ ውስጥ በብዙ ችግር ውስጥ ናቸው። በቀላሉ ወንጌልን የማያገኙበት ስለሆነ ይህንን እንዲገነዘቡ እናደርጋለን። እኛ ያው የምንገናኝባቸው ብዙ መድረኮች አሉ። ከሌሎች ሰንበት ትምህርት በአጥቢያችን ካሉት ጋር እንኳን አንድ የሚያደርገን በሰንበት ትምህርት ቤቶች አንድነት በኩል ብዙ ስራዎችን በጋራ አብረን ስለምንሰራ እንዲሁም ደግሞ በስልጠናው ወቅትም ጋብዘናቸው መጥተው የስልጠናውን ሂደት ዓላማውን ግቡን በሚገባ እናስረዳለን ለሰንበት ትምህርት ቤቶች። ስለዚህ ከዚህ አንጻር ነገ ከነገ ወዲያ ደግሞ እንደዚህ አይነት መሰል ከሌሎች ሀገረ ስብከቶች ማሰልጠን ቢፈለግ ሌሎች ሰንበት ትምህርት ቤቶችም የድርሻቸውን እንዲወጡ እኛም የበኩላችንን እናደርጋለን ማለት ነው ባሉ መድረኮች። ናሁ ዘናይ ወናሁ አዳም አዳም። እንግዲህ የሀገረ ስብከታችን የስራ ኃላፊዎች፣ የሀገረ ስብከታችን የሚዲያ ባልደረቦቻችን እንዲሁም ይሄንን ዓላማ ጅማሮን በማበረታታት እነዚህ ወጣት ቀሳውስት፣ ዲያቆናት ወጣቶችን ከመነሻ ጀምሮ የተለያየ ድጋፍ በማድረግ በርቱ፣ አይዟችሁ እያሉ ያሉት እዚህም ከመጡ በኋላ እናቶቻችን ምግብ በማዘጋጀት መውጫ መግቢያውን በማሳየት ድጋፍ በማድረግ ላረጉት ሁሉ እገዛ ከልብ አመሰግናለሁ። ነገም ተነገ ወዲያም ጨርሰው እስከሚሄዱ ይሄ ድጋፍ እንዳይለያቸው ከወላጆቻቸው መጥተው እንደ ወላጅ ሆነን ያለነው እኛንንና እንድንደግፋቸው እንድናበረታታቸው እግዚአብሔር ይርዳን። ሚዲያውንም ከልብ አመሰግናለሁ። እግዚአብሔር ያክብርልን። ናሁ ዘናይ ወናሁ አዳም አዳም። በጣም ጥሩ። እንግዲህ ከስልጠናው ከተጠናቀቀ በኋላ ያው የስልጠና ማጠናቀቂያ መርሃ ግብር ይኖረናል። ሰፊ መርሃ ግብር እግዚአብሔር ከፈቀደ ትልቅ እውቅና ከበላይ አካላትም እንዲሰጠው ስለምንፈልግ የሚመለከታቸው የመምሪያ ኃላፊዎች ሁሉ ተገኝተው ትልቅ እውቅና እንዲሰጡት ፍላጎት ስላለን በምረቃ መርሃ ግብር ዕለት ሊቃነ ጳጳሳት በእንግድነት እንዲገኙ በማድረግ ሌሎች ሰንበት ትምህርት ቤቶችም መሰል እንቅስቃሴ ውስጥ እንዲገቡ የማድረግ ነው ሐሳቡና የሚጠበቀው ነገር ምንድነው? እንግዲህ ትልቁ ነገር እነዚህ ተማሪዎች ካስመረቅናቸው በኋላ መሰረታዊ የሆኑ የቤተክርስቲያን
ትምህርቶችን እናስተምራቸዋለን። በሚቀጥሉት 30 ቀናት ከሰንበት ትምህርት ቤትም ከማህበረ ቅዱሳንም በተውጣጡ መምህራን ማለት ነው ስልጠናው የሚሰጣቸው። ከዛ በኋላ እንግዲህ በሰለጠኑት መሰረት ሄደው በገዛ ቋንቋቸው በአጥቢያቸው በአካባቢያቸው ያሉትን ምዕመናን ወንጌልን ያስተምራሉ ማለት ነው። ስለዚህ ትልቁ ግብ ይሄ ነው፣ ወንጌልን ያስተምራሉ። ስለዚህ ከበረቱ የሸሹትን የወጡትን ይመልሳሉ። አዳዲስ አማንያንም በማጥመቅ የሥላሴ ልጅነትን እንዲያገኙ በማድረግ ወደ ቤተክርስቲያን ህብረት እንዲጨመሩ ያደርጋሉ። የመጨረሻው ግቡ ይሄ ነው። ስለዚህ የክርስቲያኖችን ቁጥር ጠረፋማ ባሉ ራቅ ባሉ አካባቢዎች መጨመር ነው እና ትክክለኛው የሆነውንም የቤተክርስቲያንን አስተምህሮ ምዕመናን እንዲያገኙ ማድረግ ነው ግቡ ማለት ነው። ናሁ ዘናይ ወናሁ አዳም አዳም። ያው እግዚአብሔር ይመስገን ትናንት መንገድ ላይ ሲመሽብን ሲያሳስበን የነበረ ከናንተ መተን ሳንቀላቀል በመቅረታችን አሁን ከናንተ እጅ መተን እስከገባን ድረስ ከናንተ ጋር ስተገናኘን ድረስ አሁንም አይተናል። አቀባበላችሁ ጥሩ ነው። እግዚአብሔር አምላክ ህይወታችሁን ይባርክላችሁ፣ ኑሯችሁን፣ ዘመናችሁ የተባረከ ይሁን። እጅግ በጣም ብዙ ትትናን ብዙ አደራን አሁን ከናንተ እያየን ያለ ነው። ምናልባት ወንድሞቼ ጋር እንደውም ይሄ ሁሉ ያስፈርደናል እያልን እየተነጋገርን ነበረ። ስለዚህ ከኛ መጨረሻ የምትጠብቁ መጨረሻ ምን ይሆናል ብለን የምንጠብቀው እጅግ በጣም አስተምራችሁን በሚገባን ልክ አስረድታችሁም በእርግጥ ለጥቂት ጊዜ ነው እኛ ወንጌል ናፍቆናል። እኛ ራሳችን መማር እጅግ በጣም በጉጉት ስንጠብቀው የኖርነው ነው። ይህን እድል ደግሞ በእውነት ከሆነ ቤተሰብ ጥለን ልጆቻችን ጥለን ያው ወደዚህ ከእናት ቤተክርስቲያንም ተለይተን ወደዚህ ስንመጣ ተተኪ አገልጋይ ተክተን ሳይሆን ዘግተንም ጭምር መጣንበት ሂደት ስላለ ይሄ ታሳቢ ተደርጎ እጅግ በጣም ቀንም ማታም ተግታችሁ ይህን ጥቂቱን ቀን እኛም ሳንሰላች እናንተም ሳትደክሙብን ቀንም ማታም ተግታችሁ እኛን አስተምራችሁ ፍሬያማ አድርጋችሁ ትልኩናላችሁ ብለን ነው የምንጠብቃችሁ። ናሁ ዘናይ ወናሁ አዳም አዳም። እሺ እንግዲህ ይሄ አገልግሎት የሰንበት ትምህርት ቤታችን ትልቁ አገልግሎት ነው። ሐዋርያዊ አገልግሎትን ማስቀጠል መቻል ማለት ነው እና ይሄንን ከግብ እናደርስ ዘንድ የሁሉም ምዕመናን ርብርብ ድጋፍ እጅግ በጣም አስፈላጊ ስለሆነ ምዕመናን በየትኛውም ሁኔታ በሐሳብ በገንዘባቸው በግብአትም ድጋፍ እንዲያደርጉልን። ምክንያቱም ያው የሰንበት ትምህርት ቤቶች አቅም ይታወቃል። እኛ ጋር ያለው አቅም የአባላት አቅም የምዕመናን የሰው አቅም ነውና ሰው በጣም ወሳኝ ነው። ሰውን ግንዛቤ ፈጥረን በዚህ ዓላማ ውስጥ እንዲሳተፉ ለማድረግ ነው ትልቁ ነገርና ስለዚህ ምዕመናን ድጋፍ እንድታደርጉልን የሰንበት ትምህርት ቤታችን አገልጋይ አባላት እጅግ በጣም በዚህ አጋጣሚ ማነሳው የሰንበት ትምህርት ቤታችን አባላት ታዛዦች ናችሁ። የሚሰጣችሁን የቤተክርስቲያናችንን የሰንበት ትምህርት ቤታችንን የሥራ ድርሻ በመወጣት ረገድ አትታሙምና ስልጠናው እስኪጠናቀቅ ድረስ እንደዚሁ በጀመርነው ልክ ጠንክረን እንድናጠናቀቅ የሚለውን መልእክት አስተላልፋለሁ። በእውነት እግዚአብሔር አምላክ በእውነት በዚህ ቦታ ላይ በዚህ በአዲስ አበባ ሀገረ ስብከት በዚህ እንግዲህ ቃሊቲ ደብረ ቅዱስ ገብርኤል ቤተክርስቲያን አሁን መጥቼ ያየኋችሁ ቆማችሁ የምትሯሯጡ የምትደክሙ ትላንትም እንግዲህ በስልክ የት ደረሳችሁ እንዲሁነናል እዚህ ላይ ደርሰናል እንዲየመጣን ነው ስንል በእውነት ሰውን መጠበቅ ከባድ ነው። እኛ አንዴ ከቤታችን ወጥተናል። ብዙ ነገር እዝም ይሄን ሁሉ ፕሮግራም ያዘጋጃችሁ ከሌላ ቦታ የመጣ እንግዳ የተቀበላችሁ የኛ ጉዳይንም እኛንም የተከታተላችሁ ስትደክሙ የነበራችሁ ሁላችሁ እንደገና ይሄን ነገር እናንተን ፍሬያማ እንድትሆኑ ለዚህ መልካም ሐሳቢ እንድትሆኑ ቀርጾ ያሳደጋችሁ የቤተክርስቲያን መምህራኖቻችሁን ሁሉ እኔ በእግዚአብሔር ስም ልባዊ ምስጋናዬን አቀርባለሁ። እግዚአብሔር አምላክ ጸጋውን ያብዛላችሁ። እንኳን ለዚህ ዕለት ለዚህ ሰዓት አደረሰን አደረሳችሁ። ፈገግ በሉ እንጂ እናት ቤተክርስቲያናችሁን የመጣችሁት ሌላ ሰው ቤት አልገባችሁም። ቤተክርስቲያን እናታችን ናት። በ40 ቀን የሥላሴ ልጅነት ያገኘንበት ነው። ነገ
የተወሰናችሁ ቀሳውስት፣ የተወሰናችሁ ዲያቆናት ናችሁ። ነገ ደግሞ ሁላችሁ ሚኒስትር ትሆናላችሁ። ጳጳስና ደረጃ ትደርሳላችሁ። አለቃ ከልቅና በላይ በእኔ ደረጃ ካለሁበት በላይ ትደርሳላችሁ። በርትታችሁ ጠንክራችሁ ከተማራችሁ ለማሸነፍ መናፍቃንን ለመመከት ነው ዓላማችሁ። ለሹመት አይሁን። እግዚአብሔር እነ ቅዱስ ጳውሎስን ክርስቲያንን ከማሳደድ ክርስቲያንን ወደ መሰብሰብ ሲያመጣቸው እግዚአብሔር ነው የቀረጻቸው። መጀመሪያ ስነ ምግባራቸው ሌላ ነበር። ምልክት አሳይቶ በብርሃን ነጸብራቅ አስተምሯቸዋል። ስለዚህ አሁን እናንተ ብዙ አቀበት ቁልቁለት አለባችሁ። በልጅነት ነው ዳገት መውጣት የሚቻለው አይደል? ሽማግሌ እንደዚህ ነው የሚለው። እናንተ ግን ያለምንም መሸማቀቅ ዳገት ትወጣላችሁ። ከበረታችሁ ከጠነከራችሁ ነው። እናት ቤተክርስቲያን የምትከፍለው ዋጋ በእይታ በክብደት በቃላት ተለክቶ የሚታወቅ አይደለም። ረቂቅ ነው። በንጽህና ዕውቀታችሁን አይምሮአችሁን በደንብ ስላችሁ መምህሩም የሚሰጣችሁን ጊዜያችሁን፣ ጉልበታችሁን፣ ሰውነታችሁን ቀይታችሁ የሚሰጣችሁን ዕውቀት በአግባቡ ከተጠቀማችሁበት ነገ ለዚች ሀገር ትጠቅማላችሁ። ነገ ለዚች ቤተክርስቲያን ትጠቅማላችሁ። የማንም ልጅ አይደል። ያቶ ከበደ፣ ያቶ አራያ፣ ያቶ ሀጎስ ልጅ አይደላችሁ፣ ወይም ያቶ ዓለሙ ልጅ አይደላችሁ። የእናት ቅድስት ቤተክርስቲያን ልጆች ናችሁ። ከእንግዲህ በኋላ በክህነታችሁ በቋንቋ እንድታስተምሩ፣ በቋንቋ እንድትሰብኩት፣ በምታውቁት ቋንቋ ሲስተሙን ዘዴውን ተጠቅማችሁ ወላጆቻችሁን ያን ያሳደጋችሁን ሕዝብ ሀገራችሁን ስም እንድታስጠሩ ይገባል። እዛ ክልል ሌላው ሄዶ ማገልገል ከተጠየፈ እናንተ ደግሞ እዚህ ክልል ነው እንጂ ማገልገል ብሎ ብዙሃኑ እንዲህ የቁጭት አገልግሎት እንድትሰጡ ነው የሚያስፈልገው። ለዚህ ትጥቃችሁን ጠበቅ ብላችሁ ጠይቁ መምህራኑን። ይሄ እንዴት ነው? ይሄን እንዴት ነው የምንተረጉመው? ይሄን እንዴት ነው የምናገለግለው ብላችሁ በዚህ በነፃ ከገንዘብ በላይ ዛሬ ጊዜውን የሚመጡት መምህራን ዕውቅ መምህራን ናቸው። ጊዜያቸውን ዓላማቸውን በክፍያ የሚያስተምር መምህር ዩኒቨርሲቲ ብትሄዱ ከዚህ ገጽ እስከዚህ ገጽ አንብብ ነው የሚለው። እዚህ ቤተክርስቲያን ግን አስተምሮ ተምሮ ያሳደገኝን ሕዝብ ልጅ ማስተማር አለብኝ ብለው ነው እነዚህ መምህራን ቆርጠው የሚመጡት። በነፃ የሚሰጥ ትምህርት ስለሆነ እንደቀላል እንዳታዩት። ስንት ኪሎ ሜትር አቋርጣችሁን የመጣችሁት? ትላንት የገጠመውን ፈተና እንዳትንቁት። መኪና የገጠማችሁ ፈተና ሰይጣን ነው። ሰይጣን ረቂቅ ነው። ድል አድርጋችሁ እዚህ ደርሳችኋል አይደል? አሁን ደግሞ ዕውቀቷን ጨርሳችሁ ተመርቃችሁ እስከምትሄዱ ድረስ ብዙ ፈተና ይኖራል። ተኛ እባክህ ዛሬ ደክሞኛል የሚያሰኝ ፈተና ይመጣል። ዛሬ እባክህ ደከመኝ መምህሩ ሌላ ሰው እባክህ እሱ ትምህርት ያሰኛል። ሰይጣን ረቂቅ ነው፣ አይታይም። ስለዚህ አረ በጭራሽ ቶሎ ማታ በጊዜ ጸሎት አድርጎ ቶሎ ተኝቶ ቶሎ ብድግ ብሎ መምህር ብለው ጥያቄ በማስታወሻ ይዛችሁ እየጠየቃችሁ መምህራኑም እየተጨነቁ መጽሐፍ እየፈለጉ እየተራቀቁ መጥተው እንዲያገለግሏችሁ ነው የሚያስፈልገው። ሞኝ እንዳትሆኑ። አንድ ወር በጣም አጭር ቀን ነው፣ በጣም አጭር ጊዜ ነው። ልብ ላለው አይምሮ ለተሳለ ሰው ደግሞ ብዙ ስራ የምትሰሩበት ነው። ስለዚህ እናት ቤተክርስቲያንን ተጠቀሙባት። ይሄ ዛሬ ዕውቀት ለመቅሰም ለስልጠና መጣችኋል። ነገ ደግሞ በሹመት ልታገለግሉ ትመጣላችሁ። እዚህ ቤተክርስቲያን እግዚአብሔር የሚሰራው አይታወቅም። ስለዚህ የዚችን ቤተክርስቲያን ውለታ ለመክፈል እዚህ ያስተማሯችሁንም መምህራን ድካማችሁን በእግዚአብሔር ዘንድ ዋጋ እንዲያገኙ አይምሮአችሁ ላይ የሚያስቀምጡትን ነገር ተሸክማችሁ ሄዳችሁ እንድታሰለጥኑ ነገር መምህር ነው የምትሆኑትና ግን ጌታ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሁሩ ወመሃሩ ወስብኩ ወንጌል ለኩሉ ፍጥረት፣ ሂዱና አሕዛብን በተለያየ ቋንቋ አስተምሩ ነው። ዛሬ በዓለም ላይ እንደምናየው ቋንቋ መደባደቢያ ሆኗል። የክርስቶስ ዓላማ ግን ይሄ አይደለም። የክርስቶስ ዓላማ በባለ ጰራቅሊጦስ የሰጠው ትምህርት ለሰው ወንጌል እንግዳ እንዳይሆን፣ አንዱ ሰሚ አንዱ የማይሰማ እንዳይሆን በተለያየ ቋንቋ አስተምሩ ነው። ስለዚህ እናንተ ሐዋርያት ሆናችሁ እንድታገለግሉ ነው የተመረጣችሁት። በ30 ቁጥር በወር መጨረሻ ቁጥር ነው የተወሰናችሁት። ስለዚህ ይሄ ቁጥሩም አንድ ጥበብ ይኖረዋል። 31 አልሆነም፣ 29 አልሆነም፣ 15 አልሆነም። ስለዚህ በ30ው ቁጥር ላይ ኃይል ጥበብ እግዚአብሔር ጨምሮበት ጥሩ ተገንዝባችሁ የመምህሮቻችሁ በዚህ ፕሮግራም ላይ ያልተጨነቀ የለም። ልንገራችሁ በሙሉ ተጨንቋል። ይህን ፕሮግራም ለማሳካት ትሩፋት ለመስራት ዛሬ ትውልዱ የለም። ልንገራችሁ ይቆጫችሁ። በጎ ነገር ለመስራት የተዘጋጀ ትውልድ የለም። ሌላ ብድር የሚከፍለው ይሄን ባረግለት ምን ይከፍለኛል የሚል ትውልድ የበዛበት ነው። እነዚህ ግን ከእግዚአብሔር ዋጋ ለማግኘት
ቅድስት ቤተክርስቲያን አንገት ላይ ያለውን ገመድ በ40 ቀን የሥላሴ ልጅነት ያገኘንበት እምነት እንዳይቀጭጭ እንዲጠብቅ በቁጭት የተነሳሳ ክፍል ያዘጋጀው ስለሆነ አደራውን እንዳትበሉ። በበጎ ከሰራችሁ ዋጋ ታገኙበታላችሁ። በቸልታ ካለፋችሁት ግን ከንቱ ድካም ነው። ወይም እዛ ቦዘኔ ያልሆናችሁ ወይ እዚህ ደግሞ ሙቀት አልያዛችሁ ያስተኛችኋልና ተጠቀሙበት። ይሄ ድል ቀላል አይደለም። ቤተክርስቲያን ያለ ነገር አሁን እናንተ ትምህርት ቤት ብቻ ሳይሆን ትምህርቱን እዛ ቤተክርስቲያን ገብታችሁ የምትተገብሩበት ቦታ ነው። እዚህ የተማራችሁትን እዛ ደግሞ ያስቀደሳችሁ በረከት እዛ ያፈሳችሁ ሌላው እየከፈለ ነው አይደለም? አልቤርጎ እየከፈለ አይደለም የሚማረው። እናንተ በነፃነት ሳትሳቀቁ በፈለጋችሁ ሰዓት የምትፈልጉትን ዕውቀት ለማግኘት ስለሆነ እድለኞች ናችሁ። እግዚአብሔር ጥበቡን፣ ኃይሉን፣ ብርታቱን ይስጣችሁ። አብረናችሁ ነው ያለነው። በሚያስፈልገው ነገር ሁሉ እየመጣን ምን ቸገራችሁ፣ ምንድነው የሚያስፈልገው፣ ትምህርቱስ እንዴት ነበር ብለን እናበረታታለን። የቤተክርስቲያኑ ሰበካ ጉባኤው በልዩ ትኩረት የቤተክርስቲያኑ ሰንበት ትምህርት ቤት ሥራ አመራር፣ የማህበረ ቅዱሳን ሌሎቹም እናቶች ራሱ በቀደም ትላንት ስትመጡ ራሳችሁን እየሳሙ ነው አይደል የተቀበሏችሁ። ጓግተዋል። በቃ ቁም ነገር እንድትደርሱላቸው ሁሉም ስለጓጉ የነሱም ጸሎት እግዚአብሔር ይቀበለው። ሕፃናት ናችሁ፣ አይምሯችሁ የሚቀበል ነው። በርቱ፣ ጠንክሩ። በጎ ዓላማን የተከተላችሁትና የመጀመሪያው ዙር ሰልጣኞች በር ከፋች ናቸው። ነገ ለሌላው እንዲማር ወደዚህ እንዲመጣ የምታዘጋጁ ስለሆናችሁ ጠንክራችሁ አደራችሁን ተወጡ ለማለት ነው። እግዚአብሔር ስለ እኔም እድለኛ ነኝ። እግዚአብሔር ይችን ዕለት ያመቻች። አምላኬ ስንለው እግዚአብሔር በምሕረቱ በቸርነቱ በረድኤቱ ይጠብቀን። በሚጎለው ነገር እንነጋገራለን። እግዚአብሔር ይጨመርበት። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ረድኤት በረከት በሁላችን ላይ ይደር። የመላኩ ጥበቃ ኃይል ብርታት ይሁናችሁ። ፕሮግራሙን ጨርሳችሁ በሰላም ዝግጅታችሁ እንድታጠናቀቁ የእግዚአብሔር ፈቃዱ ይሁን። እንበል አቡነ ዘበሰማያት። ናሁ ዘናይ ወናሁ አዳም